ሰላም እንዴት ናችሁ? ያው የዛሬው ኦሮሃን ክፍል ላይ ደግሞ መጨረሻ ላይ ባየነው ነገር ኦሮሃን የጌምሊክ ቤተ መንግስት ውስጥ ከገባ በኋላ ለመውጣት ተቸግሮ ነበረ ያስተዋልነው ማለት። በዚህኛው ክፍል ላይ ግን ያው ኦሮሃን እና እንዲሁም ደግሞ ነፍላቪስ እና ናክቾራ ፊት ለፊት በጣም ትልቅ ግጥሚያ ነበራቸው። ከዚህ ግጥሚያ ውስጥ በጣም የሚገርመው ነገር አክቾራ እንደ መልእክተኛ ሆኖ ተልኮ ነበረ ወይም ደግሞ ፍላቪስ በሚለው ስሙ የምናውቀው ኮማንደር ማለት ነው። ታልኮ የነበረው እንግዲህ እነ ኦርሃን ጋር ጌምሊክ ቤተ መንግስት ውስጥ ከገባ በኋላ አስፖርቻ የስምምነት ሀሳቦችን አቅርባ ነበረ። ከነዚህም የስምምነት ሀሳቦች ውስጥ ዋነኛው ምንድን ነበረ? የቡርሳንና የጌምሊክ ቤተ መንግስቶችን አሳልፎ እንዲሰጣቸው፣ በመልሱ ደግሞ እሱና ወታደሮቹን ወደ ካይጎሳ ወይም ወደ ድሮ ጎሳቸው እንዲመለሱ እንደምትፈቅድላቸውና በዚህም ውስጥ ምንም አይነት የደም መፋሰስ እንደማይኖር ነው የገለጸችላቸው ማለት ነው። ያው እና ኦርሃን በእርግጥ ጥያቄውን ባይቀበሉትም ማለት ነው። ነገር ግን ፍላቪስ ይህንን መልእክት ሊያደርስበት በሄደበት ወቅት እሱ ጋር ከዚህ በፊት ይዞ የነበረው ጩቤ አለ። ከዚህ በፊት ብዙ ጊዜ አስተውለነዋል። ይሄ ጩቤ ከአባቱ ያገኘው የመጨረሻው ቅርስ ነው ይሄ ጩቤ ማለት ነው። እና ላዩ ላይ የተቀረጸበት አርማ ነበረው። የማን እንደሆነ እስካሁን ድረስ አላወቀም። ፍላቪስ በቻለው መጠን ለማጣራት እየሞከረ ነበረ። ነገር ግን ኦርሃን አርማውን ካየ በኋላ የቱርኮች እንደሆነና ከዚህ በፊት ቱርካዊ ገለሃል ማለት ነው፣ ለዛም ነው ጩቤው አንተ ጋር ያለው ብሎት ነበረ። በዚህ አላመነበትም ፍላቪዩስ በእርግጥ። ነገር ግን ያው ከዚህ በፊት የነበሩትን ትውስታዎች ስንመለከት ከሙስሊም ቤተሰቦች ወይም ደግሞ ከቱርካዊ ቤተሰቦች የተገኘ እንደነበረ ፍላቪዩስ ለማየት ችለናል። ስለዚህ ያው ፍላቪዩስ አሁን ቱርካዊ መሆኑን አእምሮ በሙሉ ለሙሉ እያሳመነው አይነት ነገር ነው የሚመስለው። ለዛም እንግዲህ የጦር ሜዳ ላይ ከማንኛውም ወገን ሆኖ አልተሳተፈም። የጌምሊክ ቤተ መንግስት ውጭ ላይ ባደረጉት ጦርነት እነ ኦርሃን እና በነ አክሾራ መካከል ወይም በነ ፍላቪስ እና በነ አስፖርቻ መካከል በተደረገው ጦርነት ምንም አይነት ተሳትፎ አላደረገም ፍላቪስ ማለት ነው። ይህም ማለት ያው ልቡ ለሁለት እንደተከፈለ የሚያሳይ ነገር ነው። ይህንን ነገር ደግሞ ኦርሃን እና እንዲሁም ደግሞ እህቱ ፋጡማ አስተውለውታል። ልክ ያሉን አይነት ሁኔታ ላይ እንደነበረ በደንብ አይተውታል። ስለዚህ ይህ ነገር ምናልባትም እንግዲህ ወደፊት ለሚኖራቸው ነገር እንትን ሊሆን ይችላል፣ ማጠናከሪያ ሊሆን ይችላል። ከዚህም በተጨማሪ ደግሞ በአንዳንድ ጉዳዮች ላይ አስፖርቻን የሞገታት ይገኛል ፍላቪስ ማለት ነው። ለምሳሌ የኦርሃን ሚስት እንድትታገት አዛለች ፖርቻ አዛለች። ስለዚህ የአስፖርቻ ማዘዝ ፍላቪስ እንዳልተስማማው ነግሯታል። ይሄ የእኛ ትክክለኛው መንገድ መሆን የለበትም፣ በትክክል ጦርነትን ጦር ሜዳ ላይ ወይም ፊት ለፊት በሆነ መንገድ ነው እንጂ ልናሸንፍ የሚገባው በዚህ ሁኔታ እንትን ልንዋጋ ይገባም ብሏት ነበረ። እሷ ግን ጦር ሜዳ ላይ እንደዚህ የሚባል ነገር የለም፣ ያው በሁሉም አቅጣጫ ነው ጥቃት የምናደርገው ብለዋለች ማለት ነው። ስለዚህ ምናልባት የፍላቪስ ነገር እንግዲህ ይሄ የመስለሙና ወይም ደግሞ የነ ኦርሃን ወታደር ሊሆን ይችላል ወደፊት የሚለው ነገር ሞር አሁን የተወሰነ አሳማኝ እየሆነ የመጣ ይመስላል። ከዚህ በተጨማሪ ደግሞ ጎንቻና አላዲን የእሷን ቤተሰቦች ለመጠየቅ እንዲሁም ለተለያዩ ዲፕሎማሲያዊ ግንኙነቶች ወደ እሷ ቤተሰብ እየሄዱ መንገድ ላይ ታግተው ነበር፣ ወይም ደግሞ የሆኑ ሰዎች ከበዋቸው ነበረ። እዛ ላይ ነበረ ያለፈው ክፍል የቆሙ ማለት ነው። በዚህ ክፍል ላይ እንግዲህ የሌሎች ሰዎችን እርዳታ አግኝተው በተወሰነ መልኩ ለማፈግፈግ ችለዋል ማለት ነው። ነገር ግን እያፈገፈጉ በነበረበት ወቅት እንግዲህ ጎንቻ እየተፋለመች በነበረበት ወቅት አንደኛው ወታደር እግሩን ሰንዝሮ ያው ሆዷ አካባቢ፣ በእርግጥ ሆዷን አልመታትም ግን እጇ ጋር መቷታል። ስለዚህ ወድቃ ነበረ። ምናልባት በግድ ያገኙት ልጅ የማግኘት እድል ይሄ ስለነበረና ምናልባት ይሄ ነገር ምን አይነት ነገር ይዞ ሊመጣ ይችላል የሚለው ነገር ያው እንግዲህ ቀጣይ ነው የምናየው። ምክንያቱም የነ ኦርሃን እናት ፈቃደኛ አልነበረችም አላዲን ከጎንቻ ጋር አብሮ በመሆኑ፣ እንዲሁም ጎንቻን አፋታ ለአላዲን ሌላ ሚስት ወይም ደግሞ ሁለተኛ ሚስት ለአላዲን ለማምጣት እየተዘጋጀች በነበረበት ወቅት ነው የጎንቻ ማርገዝ የተሰማውና ይሄን ሀሳቧን የቀየረችው ማለት ነው። ስለዚህ ምናልባትም ጎንቻ ልጁ ካስወረዳት ወደፊት ቀጣይ ይዞ የሚመጣው ነገር እንግዲህ በተወሰነ መልኩ ግንኙነታቸውን የሚቀይር ይመስላል ማለት ነው። ያው ከዚህ በተጨማሪ ደግሞ ዱርሱን ለማምለጥ እየሞከረ በነበረበት ወቅት ሀሊሜ መጥተዋለች። በእርግጥም ተርፏል። እንዲሁም ከዚህ በተጨማሪ ዱርሱን አላዲን ሊመታ በነበረበት ወቅት አስጥሎታል። ስለዚህ ምናልባት እንግዲህ በመሀላቸው ያለው ግንኙነት የተወሰነ ነገር ሊለሳለስ ይችላል ተብሎ ይታሰባል ማለት ነው። ስለዚህ እንግዲህ ኦርሃን በዚህ ቪዲዮ ላይ የጌምሊክን ቤተመንግስት በእጁ አስገብቷል። አሁን ቀጣይ ኢላማዎቹ ወደ ያዞራል ማለት ነው። ወደ ቡርሳ ተመልሷል። አሁን በዚህ ሰዓት ወደ ቡርሳ ተመልሶ እንግዲህ በቀጣዩ ክፍል እንግዲህ ልናይ የምንችለው ነገር ፍላቪስ ተይዞ ገብቷል እሱ ጋር ቤተ መንግስት ውስጥ። ስለዚህ ምን አይነት ፍርድ ፍላቪስ ላይ ይፈርድበታል የሚለውን ነገር ያው እንግዲህ አብረን የምናይ ይሆናል። ነገር ግን ወደ ቤተ መንግስቱ ገብቷል ፍላቪስ ማለት ነው። አስፖርቻ ደግሞ በድጋሚ በዳፍኔ ሃቱን አማካኝነት በደረሳት መረጃ
የኦርሃን ሚስት ኑልፊር ልጆቿን ለመጎብኘት በምትሄድበት ወቅት እሷን ለማሳገት እንግዲህ መልእክት አስተላልፋ ወታደሮችን ልካለች። እሷ ራሱ ተገኝታለች ቦታው ላይ ዳፍኔም አለች። ስለዚህ እሷን ለማገት እየሞከሩ ነው ያሉት ማለት ነው። ምክንያቱም የተለያዩ አይነት መንገዶችን እየተመለከተች ነው ያለችው እሷ ያጣችውን ነገር ለማስመለስ። ከዚህም ውስጥ አንደኛው የኦርሃንን ሚስት በማገት ቡርሳን እንደ መደራደሪያ ሀሳብ ለማቅረብ ነው ያሰበችው። ከሚስትህና ከቡርሳ ምረጥ አይነት ነገር ማለት ነው። ያው ጦርነት ውስጥ ወይም ደግሞ እንደዚህ አይነት ግጭቶች ውስጥ እንደዚህ አይነት ታክቲኮችን መጠቀም የተለመደ ነው። ጨካኝነት ያስብላል ብዬ አላስብም። ምክንያቱም ሁሉም የየራሱን ጥቅም ለማሟላት እስከሞከረ ድረስ ያው የተለያዩ አማራጮችን ሊወስድ ይችላል። ስለዚህ ይህንን ሀሳብ ልታቀርብለት አስባለች ማለት ነው ኑልፊራቱን። ዳፍኒያቱን ትንሽ የተለሳለሰች ይመስል ነበረ የኑልፊራቱን እህት ማለት ነው። ነገር ግን ተመልሶ ይህንን መልእክት ልካለች። የተወሰነ ሲኖች ላይ ያየ ነው። ከአብዱራህማንም ጋር ስታወራ የሆነ ልቧ የተለሳለሰና ወደ ትክክለኛው መንገድ ልትመጣ እየሞከረች ያለች ነበር የሚመስለው። ነገር ግን እንደገና መልእክት ልካ ድጋሚ ኑልፊር ልትታገት የምትችልበትን መንገድ አመቻችታለች ማለት ነው። ስለዚህ የእሷ ጉዳይ እንግዲህ በጠላትነቷ የሚቀጥል ይሆናል። ምናልባት እንግዲህ ወደፊት እሷ ሞት ተፈርዶባት ኑልፊራቱን ምን አይነት ነገር ልታሳየች ትችላለች የሚለው ነገር ትንሽ የሚያሳስብ ይመስላል። ያው እህቷ ስለሆነች ምን አይነት እርምጃ እንደምትወስድ አናቅም። ከዚህ በተጨማሪ ደግሞ በሻሂ ሻምቤ እና በልጁ መካከል የተፈጠረው ነገር ነው። እንግዲህ የሻሂ ሻምቤ ልጅ ከዚህ በፊት ከፋጡማ ጋር የጋብቻ ጥያቄ እንዳቀረበና ቤተሰቦቹም ወይም እሷም እንደተቀበሉት አስተውለናል። ኦርሃንን ለመርዳት ወደ ጊምሊኩ ጦርነት እየሄዱ በነበረበት ወቅት እነ ሻሂ ሻምቤ ጭራሹንም ኦርሃንን የመርዳት እቅዱ አልነበራቸውም። ምክንያቱም እነሱ ኦርሃን ተሸንፎ ራሳቸው ንጉስ የሚሆኑበትን መንገድ ይፈልጋሉ። ምክንያቱም ሁሉም ቱርካዊ ቢሆኑም እንኳን ከተለያየ ጎሳ የተገኙ ሰዎች እንደመሆናቸው የእኛ ጎሳ መግዛት አለበት ብለው ስለሚያምኑ ኦርሃን የሚወድቅበትን መንገድ ነው እየፈለጉ የነበረው። በዚህ ሀሳብ ደግሞ እሱ አልተስማማም ነበረ እና አባቱን የተወሰነ ሊሞግተው ሞክሮ ነበረ። ያው አባቱ እንደ አባትነት ያው ተቆጥቶት ምናምን እንትን ብሎታል። ስለዚህ እዚህኛው ክፍል ላይ እንደውም በጣም በሚገርም ሁኔታ ለኦርሃን ሂዶ ሊነግረው ነበር የተፈጠረውን ነገር። ምክንያቱም እሱ በዚህ ነገር ደስተኛ አልነበረም፣ ጦር ሜዳ ላይ ሂደው ኦርሃንን ባለመረዳታቸው ማለት ነው። ነገር ግን ደግሞ አስፈራርቶታል። ሻሂ ሻምቤ ሚስትህን ታጣለህ ወይም ደግሞ ከፋጡማ ጋር ያለህን ጋብቻ ታጣለህ ለኦርሃን ይሄን ነገር ሂደህ ከተናገርክ ብሎ አስፈራርቶታል። ያው እሱ ደግሞ በፋጡማ ጉዳይ ያው ስለማይደራደር ሀሳቡን በተወሰነ መልኩ ተቀብሎታል ማለት ነው። ስለዚህ እንግዲህ በቀጣይ አሁን ዴሚርሃን ቤይ በሚስጥር ሌላ ስብሰባ አድርገው ነበረ የተለያዩ የጎሳ ሹማምንቶችን አንድ ላይ አድርጎ። ምክንያቱም ከአስፖርቻ ጋር ባለፈው የተዋሉት ነገር አሁንም አልተሳካላቸውም። ስለዚህ አሁን ሊያደርጉ እየሞከሩ ያሉት ነገር ምንድነው? ኦርሃንን ዴሚርሃን ሄዶ ቡርሳ ውስጥ ገብቶ ካናገረው በኋላ በሆነ መንገድ ኦርሃንን ይዞት ወጥቶ ወደ ባዘጋጀለት ወጥመድ ውስጥ እንዲገባ ሊያደርገው እንደሚሞክር ነው እንግዲህ ፊልሙ ላይ እያየን የነበረው ማለት ነው። ስለዚህ እስኪ ምን አይነት ነገር ሊፈጠር እንደሚችል እናያለን። ከዴሚርሃን ጋር አብሮ ደግሞ ፍላቪስ እንዲያጠቃው ነው ኦርሃንን የታዘዘው ማለት ነው። ያው በእርግጥ ሁለቱንም በህይወት ነው የምፈልጋቸው ብላለች አስፖርቻ ሀቱን። ስለዚህ ምን አይነት እንትን ሊያደርግ እንደሚችል አናቅም። ነገር ግን እንግዲህ ኦርሃንም በቀጣዩ ክፍል ልናየው የምንችላቸው ነገሮች ምንድነው? ኦርሃንም ሚስቱም በሁለቱም በኩል ጥቃት እንደሚሰነዘርባቸው አይተናል። ምናልባት የፍላቪስንና እንዲሁም ደግሞ የዱርሱንን ቀጣይ ጣፋንታ ደግሞ በቀጣዩ ቪዲዮ የምናይ ይሆናል ማለት ነው። ምናልባትም የፍላቪስ ታሪክ እዚህ ፊልም ላይ በጣም ትልቅ ቦታ ስለተሰጠው ምናልባት የተወሰኑ ጊዜያቶችን የፍላቪስን በዚህ ሁኔታ እንግዲህ ወደኋላ ወደፊት እያለ ምናልባት ልናየው እንችል ይሆናል። ምክንያቱም እንግዲህ ፍላቪስ ከኦርሃን ጋር ያለው ጠላትነት እንዲሁም ደግሞ ከፋጡማ ሀቱን ጋር የነበረው የፍቅር ግንኙነት ከዛ ውጭ ደግሞ ትክክለኛ ማንነቱን ሲፈልግ የሚያሳየው ነገር የዚህ ፊልም እስትንፋስ ነበረ። ስለዚህ ምናልባት እንግዲህ የፍላቪስ ወደ እስልምና መግባት ወይም ደግሞ ከኦርሃንቢ ጋር መስማማት የፊልሙን ይዘት ሙሉ ለሙሉ ይቀይረውና አዲስ የፊልም ሀሳብ ለመፍጠር ይገደዳሉ። ምክንያቱም ፍላቪስ እና ኦርሃን ያላቸው ተጋፍጦ የሆነ ለፊልሙ ትልቅ ውበት የሰጠው ነገር እሱ እንደመሆኑ መጠን ፍላቪስ እንግዲህ ከዚህ በኋላ ቀጥታ ወደ እስልምና የሚገባ ወይም የኦርሃን ቤይ ወታደር የሚሆን ከሆነ ሌላ ትልቅ እንትን ይፈልጋል ብዬ አስባለሁ። ፊልሙ ሌላ እንደ ቅመም ነገር ሌላ ነገር ያስፈልገዋል። ነገር ግን እንግዲህ የኩርሉስ ኦርሃን ከተጠበቀው በላይ አሁን ላይ አሪፍ ተመልካቾችን እያገኘ ይገኛል። በሰውም ዘንድ ደግሞ በጣም ትልቅ ተቀባይነትን እያገኘ ነው ያለው። ከዚህ በፊት ልክ ኦስማን አልቆ ኦርሃን እንደጀመረ ብዙ ሰዎች አልተቀበሉትም ነበረ፣ ብዙ ትችቶችም ደርሶበት ነበረ። ነገር ግን
አሁን በጣም አሪፍ የሚባል እይታ እያገኘ የሚገኝ ፊልም ነው ማለት ነው። ስለዚህ በቀጣይ ቪዲዮአችን ላይ እንግዲህ ምን እንደሚመስል ቀጣዩን ክፍል ይዘን የምንቀርብ ይሆናል። በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ የእናንተ ሀሳብ ቀጣዩ ክፍል ላይ ምን ሊሆን ይችላል የሚለውን ነገር ደግሞ ብታስቀምጡልን ደስ ይለናል። መልካም ቀን ይሆንላችሁ።